አንድ ነገር ልጠይቃችሁ፣ አንድ ነገር ልናገራችሁ እናንተ ማለት ነው። አሁን አንዴ ልሄድበት እኔ አንዴ ልሄድበት ብሌን ትሄጃለሽ ወይ ልሄድበት? አሁን ማለት ነው ብሩኬ ማለት ነው ወንድማችን ማለት ነው አንድ ክላስ ውሽቅ አድርገው ማለት ነው በቅበቶ መለብለብ አለበት። ልጅ እኛን ውልቅ ያደረገው እኔ አልኳችሁ እኮ ከሰዋለው እያቸዋለሁ ከሰዋለው ብታይ ያልተሳደብኩት ስድብ የለም አትይኝም? ቶሎ ብዬ አሁን ቆልፌ መጣው ፋሚሊ ነው ሲባል ቆልፌ መጣው ልሻኔ በትሽ እንዴ ያክስቱ ልጅ ናት። ስሙን ጠርቷል እኮ። አንቺ ምን ሆነሽ ነው ቡርቴ? እኮ ምን ሆነሽ ነው? በቃ እንደዛ ከሆነ ወንድም ሲጀመር እውነት ይመስልሻል ወይ ቡርቴ? ከዚህ በፊት የት እንደሆነ አታስቢም? እንደዛ እንዳልሆነች እኮ አውቃለሁ ግን ጨዋታ አሁን ያቺ ነገ ኢሳት ጎርሳ ትመጣለች። ነገ ያቺ ነፍሰ ጡር በሶስት ወንድማችን ነገ በሶስት ሴቶች ባል ገብቶ አዋያ በድንገት ይወለዳል። ደግሞ ሃይሚ ነገር እንዳታመጣ ነው። እንደው ምን ብላ ነው የምትመጣው ራሱ? ወይኔ እንደ እርጉዛም ምን ብላ ነው የምትመጣው? እርጉዛም ልጅ አለኝ ብላ ወይኔ በላቸው። በሶስት ሴቶች መሀል ወንድማችን ብለዋል እኮ። ሶስትም ሴት ያሳድራል። ምን ችግር አለው? ወንድ ልጅ ነው። እስከ 4 ይፈቀዳል። እኛ 4 ልጆች ስንለው አንድ ጊዜ የሆነ የሰማሁት ነገር ልንገራችሁ። ይርል የሆነ ነገር ልንገራችሁ። አንድ ጊዜ የሰማሁት ኢቢኤስ ላይ ማለት ነው። አንድ ሰውዬው በጣም አስቸጋሪ ባህሪ ነበረኝ አለ። ከሚስቱን ቀርቦ ነው እና ወይ ብዙዎቻችሁ አይታችሁ ይሆናል። በጣም አስቸጋሪ ባህሪ ያለኝ እና በቃ ቤተሰብ ካላገባ ብሎ ስራዬን ትዳር የሚያስይዝ አይደለም ግን በቃ የቤተሰብ ፍቃድ እናቴ ለምን አልሞላላትም? ለእናቴ አንድ ነኝ ብዬ አገባሁ አለ። እሺ ብያቸዋለሁ አለ። ከዛ ፍቅረኛ ነበረችኝ። በቃ ያው ሽምግልና ተላከ፣ አገባሁ አለ። በቃ በሽምግልናም በሰርግ እንዳቅማችን ደግሰን ግን ስንጋባ አለ አንድ አልጋ፣ አንድ አንሶላ፣ አንድ ትራስ፣ አንድ ብርድ ልብስ ነው ያለን አለ። ብዙም ነገር የለንም አለ። እናቴ አላቸው ቤተሰቦቼ ዝም አሉኝ አለ። ችሎ ይውጣ እንደዚህ የሆነው ነገ እስከ መቼ ድረስ ነው እንደዚህ የሚሆነው ብለው እኔ ችዬ እንድወጣ አደረጉኝ አለ። ለምን ዝም አሉኝ ብዬ ውስጤን ያራል አለ። እሷ ግን በርትታ ብርቱ ናት አለ። ጀግና ነች አለ። ትመክረኛለች አለ። ከዛ በእኔ ላይ 3 ነገሮች አሉ፣ ማይቆረጡ ነገሮች አለ። እጠጣለሁ፣ እቅማለሁ፣ አጨሳለሁ አለ። 3 ነገሮች አሉ አለ። ከዛ ቤተክርስቲያን እየወሰደችኝ አስም ላይ መጠጡ አስቆመችኝ አለ። መጠጡ አስቆማኝ ጫቱና ሲጋራው ማቆም አልቻልኩም አለ። ታመምኩ አለ። ስተወው ታመምኩ አለ። ስታመም በቃ ተወችኝ አለ። ግን ትለፋለች አለ። ጥሩ ስራ ላይ እንደዛ ሆና ትምህርት ቤት አስገባችኝ፣ እንድማር አደረገችኝ። ገና ከበፊቱ ያለኝ እድገት 1 ደረጃ እንድጨምር አደረገችኝ አለ። ሚስት አይደለችም፣ ጀግና ነች አለ። ትመክረኛለች፣ እኔ ስሳሳት ትመክረኛለች። ከአንደበቴ ክፉ ቃል ይወጣል አለ። ለምን አገባሁሽ? በምን ቀን ነው እኔን አንቺን ያገኘሁሽ እላታለሁ አለ። ታገስ ትለኛለች አለ። ታገስ፣ እኔን ማግኘትህ እግዚአብሔር አምላክ የሰጠህ እኮ ህይወታችን ሊያስተካክለን ነው፣ ያንተ ህይወት የኔ ህይወት ትለኛለች አለ። በመካከል አረገዘች አለ። ወንድ ልጅ ተወለደ። መልስ አረገዘች። በአመቱ ሴት ልጅ ወለደች። ድጋሚ 3ኛ ልጅ ወለደች። 9 አመት ልጅ እና የ13 አመት የ11 አመት ልጆች አላቸው። ከዛ የ9 አመቱ በጣም ኃይለኛ ነው አለ። እቅማለሁ፣ አጨሳለሁ፣ እሱ አልተውኩትም አለ። ቁጭ ብዬ መጥቼ ጫቴን ይዤ መጥቼ ሲጋራዬን አመጣሁና ሶፋ ላይ ቁጭ አልኳል።
አባቴ አለኝ አለ። አቤት አልኩት አለ። አቤት እኔ ሲጋራ ማጨስ እፈልጋለሁ፣ ጫትን መቃም እፈልጋለሁ አለኝ አለ። ከአናቴ እስከ እግሬ ጥፍር ድረስ ተሰነጠቅኩ አለ። በቃ ስንጥቅ ነው ያልኩት አለ። እንደዚህ ሲለኝ አለ በምን አንደበቴ ነው እንዳጠጣ ልበለው? በምን አንደበቴ እንዳጥቅም እንዳታጨስ ልበለው? ምን አንደበት አለኝ ብዬ ነው ምለው? እና ብዬ በቃ ተሰነጠቅኩ አለ። ሲጋራውም አውጥቼ በእግሬን አሽቼ ጣልኩት። ጫቱ ሰባብሬ ቆሻሻው ጨመርኩት። አሁን በኋላ ቅዱስ ገብርኤል ደም ያስጠጣኝ ይሄ ሲጋራ ከጠጣሁም ይሄን ጫት ከቃው መርዝ ያርግብኝ ብዬ ጣልኩት። የልጄን የዛን ቀን እጁን ይዤ ቃል ገባሁ። ያ ነገር እኔ ባልተወው ልጄ ምን ብዬ እመክረው ነበረ? ምን ብዬ አንደበት አለኝ? አትቃም ብዬ ስለመናገር፣ አታጭስ ብዬ ስለመናገር ምን አንደበት አለኝ ብዬ ይላል። ሚስቴን ያበላሸኋት ለካኒ እንደዛ ስትለኝ እንደዛ ስትመክረኝ አልሰማም ማለቴ ለካ እሷን ጎድቻት ነበረ። የዋልኩ ያደር ሲጋራ የሚያጨሱ ሰዎች አጠገባቸው ስደርስ ግማቱን አወቅኩት። ለካ ይሄን አትጥምዱ የኔ ቆሻሻ ተሸክማ ነበረች ብዬ ገና ተንበርክኬ በዳዴ ሄጄ ይቅርታ ጠየኳት። ሚስት ክብር ናት የምትለው ነገር ካልሰማን ነገ ይጎዳናል ብሎ ይሄ ነገር ሰማሁ። ምን ትላላችሁ በዚህ ዙሪያ? ወክሴ ምን ትያለሽ? እስኪ ነገ አሁን ለልጅ ምን ብለሽ ትይዋለሽ ነው እኮ አሁን እኮ ያኛው ጀግና ሴት ለባለቤቱ ይኸውልሽ ቆፍጠን የሆነች ጀግና ሴት ቤቱንም ወንዱንም ታስተካክላለች ይላል እኮ። ሴት ልጅ ምንም ነገር ታስቆማለች። ወንድ ልጅ ግን ሴት ልጅ ግን ብሌን ናት፣ በብዙ ነገር ታስቆማለች የሚባል ነገር ነው። ይሄ ትምህርት ያለው እንደዛ ነው። ብሌን ናት። የኛ ልጅ ደግሞ ጀግና ናት። ቡታጀራ ማስጠራት ያለበት እውነት ዘርፍዬ እኛ የተወለድንበት እመቤቴን ነው የምልሽ። እኛ የተወለድንበት እስቲ የሰላሌ ልጆች አላችሁ። እኔ ሱሉልታ ነኝ። በቃ ከአንጦጦ ጀርባ ያለው ወደ ሰላሌ ነው የምንቆጠረው እና እግዚአብሔርን ከወንዶች ነው አገሪቱ አሁን ስትጠራ ምን እንደሆነ ታውቂያለሽ? በቃ በሴቶቹ ራሱ ከወንዶች በላይ ነው የሚጠሩት። አይቱ በዚህ ልክ እኔ አዝኛለሁ። ይኸውልሽ ከታች አለው ሴቶቹ ራሱ ማለት ነው። ማርያምን ነው የምልሽ። ሴቶቹ እንደ ወንዶች ነው የሚፈሩት። ጀግኖች ናቸው። በቃ ከምንም በላይ የሆነ ነገር ለእውቀት ነው እንጂ ደፋ ቀና የሚሉት በተርካታ ነገር ሀገርን ለማስጀግንነትን ለማሳየት ነው እንጂ የሚሄዱት ብዙ ነገር ጥረት የሚያደርጉ ቅድምም አንስቼ ያወራሁት ነገር እንደዚህ አይነት ነገር ተልካሽ ይሰፋል። አሁን የምትጠራው በዚህች ልጅ ሴትዮዋ የተነሳ ቡታጀራ ሴቶች እንደዚህ ናቸው ተብሎ ይጠራ። አየሽው? ለወንዶቹ ራሱ ለሀገራችሁ ሲሉ ጥንቃቄ ማድረግ አለበት። የሚሰሩትን ስራ እንዴ አይሚ ብቻ ናት እንደ ሴት ሆና ጀግና። በዚህ አጋጣሚ ጋምቤላ ሩታና አብሬት ታረቁ ይላል። በዚህ አጋጣሚ እናንተም ተስፋ አላችሁ ጨረቃ ፋሚሊ ለማለት ፈልጌ ነው። እና ሁሉንም ነገር ወንድም ሆናችሁ ሴትም ሆናችሁ ቡታጀራ ዩቱበሮች ሀያታችሁ ቅድመ ሀያታችሁ እያመጡበትን መንገድ ለማስተማር ሞክሩ። ማን የዛች ጀግና የሆነቻችሁና የዛች ጀግና ሆናችሁ መውጣት አለባችሁ። በዚህኛው ተልካሻ የሴትን ክብር ዝቅ ማድረግ የለባችሁ። ማንኛው አሁን እዛ ጋር በሙሉ ማለት ነው። እኔ ሃይሚን ቅድምም ተናግሬያለሁ። ሃይሚን ስለምወዳት ማፈቅራት አላልኩ። ስለምወዳት ስለማከብራት አይደለም እንደዚህ የምለው። ብዙ ሴቶችን አይቻለሁ። በዚህ ለዋስ ብዙ ሴቶች አይቻለሁ። ያቺ ትንሽ ትንሱ የምትባል ቡታጀራ ትንሱ የምትባል አለች። ትልቁ ሰው እሷ እነዚህ ሁለቱ ሴቶች በጣም ጠንቃቃዎች ናቸው። እውነቴን ነው የምላቸው። በጣም ምክንያቱም ስራቸውን የሚሰሩ ነገር ጥንቃቄ ያደርጋሉ። የሚናገሩ ትንሱ እንደ ሃይሚ ናት ብዬ ከሃይሚ ጋራ አላወዳድራት። ሃይሚ ከሃይሚ ጋራ አላወዳድራት።
ቆፍጠን ብላ ወንዶቹም ደግሞ በዚህ ነገር የሴቶቹን ብታጀራ ያለውን ነገር በአያታቸው በቅርብ እንዴት ማግባት አለባት? ወንድ ልጅ ህግና ደንብ አላት አይደለም? እንደ ሀገሪቷ ወንድ እንደዚህ ወጥቶ በተልካሻ ነገር አገሪቱ መሰራት አለባት። እኔ በዚህኛው እውነቴን ነው የምልሽ፣ የኛ አገር የተወለድኩበት ያደግኩበት ሀገር ነገ የምትሰሚ የማንንም ስትጠይቂ ማለት ነው እንኳን ወንድ ቀርቶ ጎረቤቶቼ አሉ፣ ወንድም አለ ጎረቤቴ፣ እንደው ወላይታ አግብቶ ነው የሚኖረው። በጣም ይናገራል። እናቱን ስትመጣ ትናገራለች። ሴት ራሱ እንደ ወንድ ተከብራ፣ ሴት ራሱ እንደ ወንድ ታፍቶ ነው የሚኖሩት። በጣም በቃ እሳት የሆኑት ናቸው ሴቶች። እኔ ሀገሬን ስለተወለድኩበት ብቻ አይደለም። እስቲ ከሰላሌ ልጆች የት ናቸው? እነ ገላን እኮ የሰላሌ ልጅ ናቸው። ጨረቃ ፋሚሊ ታውቃላችኋል? አረ ቀለም እንደ ወንድ ማለት ነው። ኦክሴ የኔ ጎረቤቴ ሚስቱ ማለት ነው የቤት ቀለም ትቀባለች፣ ትነስላለች፣ ሙሉ ቤት ትረከብና በሌሎቹ ጆራታ ታሰራለች። ግን 4 ልጆች አሏት። ልጆች አሉኝ አትልም። በእውነት ነው የምልሽ፣ እንደ ወንድ ማለት ነው። እሱም እንደዛው እሷም እንደዛው። በጣም እዛ ውጭ አድርግ በቃ ታይ እንደዚህ ውጭ አድርግ እና አዎ። እና በዚሁ ደግሞ ባለፈ ዛሬ ብዙ እዛ ክልል ያለነው ሰው እስቲ ውሸት ነው በሉ። እዛ ጋር በቃ እዛ አካባቢ የተወለደ ሰዎች ከኔ ራሱ ታያለች ብዙ ነገር ለውቀት ነው እንጂ የሚጥሩት ሴቶች ራሱ ወንዶች ቀርቶ ማለት ነው። በቃ ምን ለማድረግ በቃ እንደ ባንዲራው የሆነ ነገር አውጥቶ ለመናገር የምንጥረው የምናደርገው የምንወጣ ዳገት የለም። በቃ እንትኑ በጥሩ ነገር በእንትን ጥሩ የተወለድኩበትን አካባቢ በጥሩ ነገር ለማስጠራት የማደርገው ነገር የማቆፍረው ጉድጓድ የለም እኔ ራሱ ለራሴ ማለት ነው። ስለዚህ ደግሞ እዛ ጋር ሰዎች የሆኑትን በሙሉ ለሀይሚ ተውት እስኪ ዩቱቡን ለሀይሚ ብትለቁ ነው ሴትነት ማን እንደሆነ የአባት የእናት ክብር ማን እንደሆነ ከዛ ሴቶች ነው እኔ ወንዶችን አይደለም የቡታጀራ ሴቶች ማለት ነው። ስለዚህ ልክ እንደ ሁለቱ እኮ ህዝቡ